በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሁንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ የመታሰቢያ በዓሏ እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረት ድርሳኗን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት ኪዳነ ምሕረት ድርሳን እናሰማለን። ልመናዋ ክብሯ ለዘላለሙ በጸሎት አስቡን ካሉን ከእህት ወንድሞቻችን ይህንን ድርሳኗን ከምትሰሙ ከሁላችሁ ጋር ይሁን ለዘላለሙ አሜን። ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ ግር ቆማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። በተሰቀለ ጊዜ በራሱ ላይ የደፋበትን የሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ ለእመቤታችን የምሕረት ቃል ኪዳን ሰጣት። በተሰቀለ ጊዜ በራሱ ላይ የደፉበትን የሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ ለእመቤታችን የምሕረት ቃል ኪዳን ሰጣት። የእጅ እግሩን መቸንከር፣ የጎኑን መወጋት፣ የፊቱን መጸፋት፣ የሰውነቱን ግርፋት አይታ ልቧ ስላዘነ ልጇ ወዳጇ ለእናቱ ማርያም የምሕረት ቃል ኪዳን ሰጣት። ስለ መከራው ስለ ሞቱ እንደ ነቢያት በማልቀሷ ከደቀ መዛሙርት አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምሕረት ቃል ኪዳን ሰጣት። ዳግመኛም ወደ ሰማይ ስላረገ በመደሰቷ የምሕረት ቃል ኪዳን ሰጣት። ቃል ኪዳን የሰጣትም ለእመቤታችን ብቻ አይደለም፣ ከእርሷ አስቀድመው ከእርሷ በኋላ ላሉት ወዳጆች ሁሉ ሰጣቸው እንጂ። እርሱ ግን ወደ አዘዛቸው ለሚላኩ አንድነቱን ሦስትነቱን ለሚያመሰግኑ ነገደ መላእክት ሰጣቸው። በምድር ለሚኖሩ ሰዎች ያማልድ ዘንድ ለቅዱስ ሚካኤል የምሕረት ቃል ኪዳን ሰጠው። መወለዱን ለነገራት ለቅዱስ ገብርኤልም የምሕረት ቃል ኪዳን ሰጠው። የምእመናንን ጸሎት ያሳርጉ ዘንድ ለ24ቱ ካህናተ ሰማይ የምሕረት ቃል ኪዳን ሰጣቸው። መንበሩን ተሸክመው ያለማቋረጥ አንድነቱን ሦስትነቱን ለሚያመሰግኑ ለአራቱ እንስሳ የምሕረት ቃል ኪዳን ሰጣቸው። አጋንንትን ከሳራ ቤት ያስወጣቸው ዘንድ የጦቢትን ዓይን ያበራለት ዘንድ እንደ እርሱም የታመሙትን ይፈውስ ዘንድ ለቅዱስ ሩፋኤል የምሕረት ቃል ኪዳን ሰጠው። ሰውን የሚጣሉ አጋንንትን ድል ይነሷቸው ዘንድ ለመላእክት ሁሉ ሥልጣን ሰጣቸው።
የሰው ሁሉ አባት ለሚሆን ለአዳም ከገነት በወጣ ጊዜ ከልጅ ልጅ ተወልጄ አድንሃለሁ የሚል የምሕረት ቃል ኪዳን ሰጠው። ለሴትና ለቀደሙ አባቶችም ቃል ኪዳን ሰጣቸው፣ በደብር ቅዱስም አኖራቸው። ኖህ ከመርከቡ በወጣ ጊዜ እግዚአብሔር ወልድ የምሕረት ቃል ኪዳን ሰጠው። ዳግመኛም የሰውን ልጅ በንፍር ውሃ አላጠፋም የሚል የምሕረት ቃል ኪዳን ሰጠው። ለአብርሃም ለልጆቹ እንደዚህ የሚል ቃል ኪዳን ሰጣቸው። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብን ሁሉ በእርሱ ይባረካሉና። በወንድሞቹ ለተሸጠ ዮሴፍም የምሕረት ቃል ኪዳን ሰጠው፣ በግብፅ ምድርም አከበረው። በደብረ ሲና ዕፀ ጳጦስና ምሳሌዋን ባሳየው ጊዜ እግዚአብሔር ለሙሴ የምሕረት ቃል ኪዳን ሰጠው፣ እንዲህም አለው፣ ወደ ግብፅ ምድር ውረድና ሕዝቤን አውጣቸው፣ እኔም ከአንተ አልለይም፣ ከፈርዖንና ከሰራዊቱ እጅ አድንሃለሁ አለው። እግዚአብሔር ወልድ እስራኤል ከግብፅ በወጡ ጊዜ የምሕረት ቃል ኪዳን ሰጣቸው። ሕጌን ትእዛዜን ብትጠብቁ በቤተ መቅደሴም ብትፈጽሙት በቤተ መቅደሴ ደስ አሰኛችኋለሁ አላቸው። እግዚአብሔር በኦሪት ለአሮንና ለነቢያት ልጆች ለመስፍኑ ኢያሱና ለሌሎችም መሳፍንት የምሕረት ቃል ኪዳን ሰጣቸው። ለንጉሥ ዳዊት፣ ለነቢዩ ሳሙኤል፣ ለሌሎችም ነቢያት ቃል ኪዳን ሰጣቸው። የካህናትንም መሥዋዕታቸውን፣ ዕጣናቸውን፣ ጸሎታቸውን ተቀበለ። ነገሥታቱን ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያትም የተናገሩትን ቃል እውነት አደረገ። ዳግመኛም ከእመቤታችን ከተወለደ በኋላ ለጴጥሮስ ለሐዋርያት ሁሉ የምሕረት ቃል ኪዳን ሰጣቸው። ዳግመኛም ለጳውሎስ ለ72ቱ አርድእት መታሰቢያቸውን ያደረገ ስማቸውን በእምነት የጠራ ሰው ሁሉ ከእናንተ ጋር መንግሥተ ሰማያት ይገባል ብሎ የምሕረት ቃል ኪዳን ሰጣቸው። ዳግመኛም ወልድ ዋሕድ በቤተ ክርስቲያን በቅንነት ለሚያገለግሉ ካህናት የምሕረት ቃል ኪዳን ሰጣቸው። ተጋድሏቸውን በቀናች ሃይማኖት ለፈጸሙ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት የምሕረት ቃል ኪዳን ሰጣቸው። ለጻድቁም ለነቢዩም ሁሉ እንደዚህ የሚል የምሕረት ቃል ኪዳን ሰጠው። በጻድቁ ስም ጻድቁን የተቀበለ የጻድቁን ዋጋ ያገኛልና። ከእነዚህ ከታናናሾቹ ለአንዱ በሐዋርያው በጻድቁ ስም ውሃ ያጠጣውን ሰው ዋጋውን አላስቀርበትም እያለ ሥጋው ደሙ ለሚሰጥበት፣ ለሚጸለይባት፣ ለሚሰገድባት፣ ኃጢአት ሁሉ ለሚሰረይባት ለቤተ ክርስቲያን የምሕረት ቃል ኪዳን ሰጣት። ወንጌልን በሚያስተምሩ በካህናት ትምህርት ጸንተው የሚሹኝ ሁሉ ዋጋቸው ከኔ ያገኛሉ። ዳግመኛም ዘወትር ወደ አውደ ምሕረትሽ የሚመጣ ሰው ሁሉም አይራብም፣ አይጠማም፣ አይቸገርም አላት። በዚህም ዓለም በወዲያኛውም ዓለም ለዘላለሙ አሜን። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብንና የምሕረት እናት የእመቤታችን ተአምር ይህ ነው። አስቀድማችሁና አሁንም የሰማችሁት ይህ ለቅዱሳን የተሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎች እናት ስለምትሆን ስለ እመቤታችን ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያይቱ ቀን ሰማያት ጸኑ፣ ከረቂቅ ሥልጣኑ የተነሳ ሰራዊቶቻቸውም ተገኙ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውኃ ላይ ጸናች። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጉሃን መላእክት ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችም በቤተልሔም የምሥራች ይነግሯቸው ዘንድ ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከሥራው ሁሉ አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስትና ረዳትም ትሆነው ዘንድ ከጎድኑ አጥንት ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን በስህተታቸው ከገነት እስከወጡበት ጊዜ ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድኅነት ቀን በምትሆን ልጇ በተሰቀለበት ዓርብ በሰርክ ከሲኦል ወደ ገነት ተመለሱ።
ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረዘመ፣ ላሜህም ከድካም አረፈ። ኖህ ከቤተሰቡ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። ስለ እመቤታችንና ስለ ቃል ኪዳኗ የሴም ምርቃቱ እውነት ሆነ፣ የያፌትም ርስት ሰፋ። ስለ እመቤታችንና ስለ ቃል ኪዳኗ ከአርፋክስድ ጀምሮ እስከ ታራ ድረስ በአምልኮተ ጣዖት የነበሩ ሰዎች ቀድመው ከነበሩና ኋላም ከነበሩ አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ርስቱ ከነዓን ገባ፣ ከመከራም ሁሉ ዳነ። እግዚአብሔርን በአንድነት ተቀበለ። እውነተኛ እውቀትም ለእርሱና ለልጆቹ ለልጅ ልጆቹ ተገለጸ። እግዚአብሔርንም ከማምለኩ የተነሳ የወንድሙ ልጅ ሎጥን ከጥፋት ወገን አዳነው። ስለ እመቤታችንና ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይም ተንተርሶ በፍኖተ ሎዛ በተኛ ጊዜ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ 12 ልጆችን ወለደ። ስለ እመቤታችንና ስለ ቃል ኪዳኗ ሰማዕታት የሊቃውንትን ሃይማኖት ጠብቀው በሰይፍ ተቆርጠው፣ በጦር ተወግተው፣ በድንጋይ ተወግረው፣ በእሳት ተቃጥለው ተጋድሏቸውን ፈጸሙ። ስለ እመቤታችንና ስለ ቃል ኪዳኗ ጻድቃን የድካማቸውንም አገኙ። ስለ እመቤታችንና ስለ ቃል ኪዳኗ ሽማግሌዎችና ሕፃናት፣ ደናግልና መነኮሳት፣ ምዕመናንና ምዕመናት፣ ወንዶችም ሴቶችም እስከ ሞት ድረስ ጨከኑ። አሁንም አባቶቼ ወንድሞቼ፣ ለነቢያትና ለካህናተ ኦሪት፣ ለነገሥትና ለመሳፍንት፣ ለሐዋርያትና ለ72ቱ አርድእት፣ ለሊቃውንተ ቤተ ክርስቲያን፣ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት፣ ለቅዱሳንም ሁሉ በእመቤታችን ስም የምሕረት ቃል ኪዳን የተሰጣቸው ለዓለም ሁሉ ሕይወት መድኃኒት ስለሆነ ነው። ከእርሷ አስቀድመው ለነበሩትም ሆነ ከእርሷ በኋላ ለተፈጠሩት ሁሉ የልጇ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል። 5500 ዘመን ሲፈጸም ከእርሷ ለተወለደ ለወልድ ምስጋና ይገባል። ለተዋህዶ ያነጻት ያከብራት ዘንድ ወደ እርሷ ለመጣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረት መልኳን እናሰማለን። እመቤቴ ኪዳነ ምሕረት ሆይ በአካል 3 ሲሆን በመለኮታዊ ባህሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤት ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉም እመቤት ነሽ እኮን። እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤት ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የድኅነታችን ተስፋ ያስገኘሽ እውነተኛ መዝገብ ነሽ እኮን። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና። እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበበበትና የሐር ጉንጉን ለሚመስለው ስዕርተ ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅኝ። እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባሕርያት ሁሉ በበላይነት ላለውና ለሚኖረው ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ፣ ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። እመቤቴ ኪዳነ ምሕረት ሆይ
ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና በንጽህና በቅድስና ለሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። እመቤቴ ኪዳነ ምሕረት ሆይ የዓይኖችን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኃጥአን እንኳ ቢሆኑ ስምሽን ከጠሩ ምርልሻለሁ ስትል የገባሃልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያለ አንቺ ማዳን የሚቻለው የለምና። እመቤቴ ኪዳነ ምሕረት ሆይ ባሕሪሽን ባሕሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተናገራቸው አእዛኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነም ደጅ እንዳታሳይኝ እማልድሻለሁ፣ ቃል ኪዳንሽ እንዲሁ በከንቱ አይደለምና። እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚያቃጥል እንባ ጠወለጉ፣ ኦ ወዮ እኔን። የቃል ኪዳኗ እመቤት ሆይ የሁለቱ እህትማማቾች የሃሊና የሃላ ነፍሳት በገሃነም ተጥለው ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አሳርጊኝ። እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳክው ለወጣላቸው አእናፎችሽ አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረት ቃል ኪዳን ላስገኙ ከናፈሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የተመላለሽበትን የክብር አክሊል በእኔ በኃጥኡ አገልጋይሽ ራስ ላይ አቀዳጅኝ። እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ በመላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ለትክክለኛ አበቃቀላቸውና ተሸልተው እንደነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስለ እስራኤል አርእስተ አበው ማለት የአብርሃምን የይስሐቅን የያዕቆብን ቃል ኪዳንና የሙሴን ባለሟልነትን እንዳሳሰበ ስለ እኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአክ በገብርኤል ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኃጥአን መዳን ወይም መጽደቅ በሚችሉበት ገንዘብ
የይቅርታዋ የቸርነቱን ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍሳት ፈውስና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ኃጢአቴን አስተሰርይልኝ ያለ ቃል ኪዳንሽ አዳኝ ከሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚያድን ሰው ከቶ አይኖርምና። እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ በመሆኑና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና። ነገር ግን እናት ሆይ በቃል ኪዳንሽ አረጋጊኝ። እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግሥት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአገልጋይ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦና የተጠግተሽ ሰውነቴን አረጋጊያት። እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነጻነት ለተጎናጸፉት ከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይኝ። ከልጅሽም መንጎች መካከል የድርሻሽን አስራት አድርገሽ ውሰጅኝ። የሃይማኖት ያለኝታ ፍጹም ተስፋ ያንቺ ነሽና። እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅር ባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው ሕፅንሽና በግራ ቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ምድራዊ ሥጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎልጎታ በፈሰሰው በልጅሽ ነጸብጻፍ ደም እማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ ረቂቅ ባሕርየ መለኮትን ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽና ኮርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ከምድራውያን ጻድቃን ከሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥእም ቢሆን እንኳ በመንግሥተ ሰማይ ከአንቺ ጋር ነግሶ ይኖራል። እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩና ፈትል ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳንሽን በእኔ ላይ አስፈጽሜ ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የእኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጀው፣ እሱ ተራጋሚ ነውና። እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደሰ ኦሪት ሳለሽ ከሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥን ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደዚህም ሁሉ ጥርኝ ውሃ ለተጠማ ጠጥቼ ብገኝ ጥቂቷን ስጦታዬን እንደተመረጠ የሰርክ መሥዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽ እኮን። ስለዚህ ለሰይጣንና ለተከታዮቹም ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ድን ዘንድ የድንግልና ወተትን በሚያመነጩ
ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠርተዋልና። እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆን በመጠነ ክብሩ ሰማያዊ ህብስትን ለሚመገብ ቡሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህ የቃል ኪዳንሽ የፏፏቴ ውሃ ከፍቅረ ንዋይ ፈጽሞ ይጠበኝ፣ ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማኦትሽና ለውስጣዊ ገንዘቦችሽም ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የፍቅርሽን መና እየመገበሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። እመቤቴ ኪዳነ ምሕረት ሆይ የተኮላ የብር ጉትቻ ፈርጥ ለሚመስለው ህንብርት እንዲሁም ለቡሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ክብርት አምላካችን የክርስቶስ እናት እንደመሆንሽ መጠን ቀናኢ መልአክ በአየር ላይ እንዳይቃወማት እስከ 3ኛው ሰማይ ነፍሴን ተንከባክበሽ ሸኛት። እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቤት መቅደስ አዕማድ ምሰሶ ለሚሆኑ አቋያጾችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም የነፍስን ደዌ ይፈውሳልና። እመቤቴ ኪዳነ ምሕረት ሆይ በስግደትና በማማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአብን አካላዊ ቃል ተቀብለሽ በማዕፀንሽ ወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝ ማልጅ። እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫሞችሽ ሰላምታ ይገባል። የቃል ኪዳኗ እመቤት የቅስራ ልጅ ሆይ አንተን የምትወድህን ነፍስ ስለ 3 ባሕሪ ብለህ በእውኑ ትኮንናታለህን ብለሽ የሰማይ አምላክን ትጠይቅልኝ ዘንድ እማጸንሻለሁ። እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፍ ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለ2 እግሮች ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደ እኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀርቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይለ ነፋስ ፈጽሞ ለማያናውፀው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ሥልጣን ባይኖሮስ ኖሮ የበላይ ሰብን ነፍስ ማዳን ባልተቻለውም ነበርና። እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በወዘናውና በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በሥጋ በነፍስ በአፍ ውስጥ ድንግል የምትሆኚ ክብርት እመቤቴ ነሽና በፈጣሪ ስም ፍጹም ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወረት በተቋረጠ ጊዜ መጠጊያ ይሆነኝ። እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ እሱም ራእዩን ሳያሳይሽ
የብርሃን ጸዳል ለማየት ብቻ ለተለየችው ጸአተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞት ከሥጋዬ ለይቶ በወሰደ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ በእግዚአብሔር የመለኮቱ ባሕሪ ማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ የአብ የባሕሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኝ። እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ የኃጥአንን ቅባት አልቀባም ብያለሁና ቃል ኪዳኔን ለምን ተስፋ ታደርጋለህ? እርዳታዬንስ ስለምን ትፈልጋለህ? ሳቲ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ ሟች ስሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የክርስቶስ ትንሣኤው ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ የአባታችን አዳም የጥንት የመዳኑ ተስፋ አንቺ ነሽ እኮን። ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖር ኖሮ በነፍሱም በሥጋውም በዚያው በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረ የሥጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የዓለም ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛት ዘንድ እማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽ አድነሻልና። እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን እናመሰግነዋለን። የቃል ኪዳኗ እመቤት ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናተ መልክሽ የሚጸልየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያዊውን አክሊል መንግሥት አቀዳጀው። እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስም በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መከበብ በየቀኑና በየሰዓቱ ትጠብቂ ዘንድ ለዘለዓለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታ ተስፋዬ ነሽና ሰላምታ ላንቺ ይገባል። ኃጥአንን አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከ90 በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳን ምልክት ትሆኚ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የማዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። እመቤቴ ኪዳነ ምሕረት ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞች መዝገብ የሰማያዊውም ብልጽግና ነሽና ሰላምታ ላንቺ ይገባል። እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታስለውጪ ለአንቺ ምስጋና ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። እመቤቴ ኪዳነ ምሕረት ሆይ
በጎ ሥራ በመሥራትና በትሩፋተ ገድል ለመጽደቅ በተሳነኝ ጊዜ አንቺን መጠጊያ መከታ አድርጌሻለሁና ለአንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኛት። እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግሥት መገኛ መድህን ነሽና ለአንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽ የሚነገርበትን ቤተ ክርስቲያን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅር ባይ ከሚሆን ከልጅሽ ይቅርታውን ታሰጭው ዘንድ ሰላም እያልኩ ከፊትሽ ወድቄ በቃል ኪዳንሽ እማጸንሻለሁ። እመቤቴ ኪዳነ ምሕረት ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመጠቅጠቅ አድኝኝ ለዘለዓለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አምላካችን እግዚአብሔር ከእናታችን ከቅድስት ኪዳነ ምሕረት በረከቷን፣ ረድኤቷን፣ ጣዕሟን፣ ፍቅሯን ያሳትፈን። ጸሎትና ምስጋናችን እንዲቀበልልን በቃል ኪዳኗም እንዲጠብቀን እንዲህ እያልን እናመስግን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ለዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። መስከረም 16 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 16 በዚች ቀን ከጌታችን ኢየሱስ ክርስቶስ መቃብር ላይ ቤተ ክርስቲያን የታነጸችበትና የተቀደሰችበት ነው። ደግሞም በኢየሩሳሌም ሀገር ንግሥት እሌኒ የገለጠቻቸው የከበሩ ቦታዎች ሁሉ የተሰሩበትና የከበሩበት ሆነ። ይህም እንዲህ ነው። ልጇ ቆስጠንጢኖስ በነገሰ በ20 ዓመት ቅዱሳን የሆኑ 318 አባቶችን በኒቅያ ከተማ ከሰበሰበ በኋላ ቅድስት እናቱ እሌኒ እንዲህ አለችው። ልጅ ሆይ እኔ ወደ ቅድስት አገር ኢየሩሳሌም በመሄድ የክብር ንጉሥ የሆነ የክርስቶስን ዕፀ መስቀል ፈልጌ አወጣ ዘንድ ለእግዚአብሔር ስዕለትን ተስያለሁ። ቆስጠንጢኖስም ሰምቶ በዚህ ነገር ደስ አለው። ከብዙ ሰራዊትም ጋር ብዙ ገንዘብ ሰጥቶ ላካት። የከበሩ ግምጃ ልብሶችንም ሰጣት። እርሷም ወደ ኢየሩሳሌም በደረሰች ጊዜ ከከበሩ ቦታዎች ተባረከች። ከዚህ በኋላ ስለከበረና አዳኝ ስለሆነ ዕፀ መስቀል መረመረች። በታላቅ ድካምና ችግር አገኘችውና ታላቅ ክብርን አከበረችው። በታላቅ ምስጋናም አመሰገነች። ከዚህ በኋላ በጎልጎታ በቤተልሔምም ክብር ይግባውና ጌታችን ኢየሱስ ክርስቶስ በተወለደበት ዋሻ ደግሞ በጽርሐ ጽዮን የእመቤታችን ማርያም ሥጋዋ በተቀበረበት በጌቴሴማኒ በደብረ ዘይትም በከበሩ ቦታዎች ሁሉ የቤተ መቅደስ መሠዊያ እንዲሠሩ አዘዘች። ዳግመኛም በዕንቁ በወርቅና በብር እንዲያስጌጧቸው አዘዘች። በኢየሩሳሌምም ስሙ መቃርስ የሚባል ኤጲስቆጶስ አለ። እርሱም ንግሥት እሌኒን እንዲህ ብሎ መከራት። ይህን እንግዲህ አትስሪ፣
ከጥቂት ዘመናት በኋላ በዚህ አገር ሊነግሱ አሕዛብ ይመጣሉ፣ ሁሉን ይማርካሉ፣ ቦታዎችንም ያፈርሳሉ፣ ወርቁን፣ ብሩን፣ ዕንቁን ይወስዳሉና ነገር ግን ጠንካራ የሆነ የማይናወጽ የማይፈርስ ጥሩ ሕንፃ ልታሰሪ ይገባል። ከዚህ የሚተርፈውንም ለድሆችና ለችግረኞች ስጫቸው አላት። እርሷም የአባ መቃርስን ምክሩን ተቀብላ የመኳንንቱን ሁሉ ለአባ መቃርስ በመታዘዝ በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲያንጹ አዘዘቻቸው። ከዚህ በኋላ ንግሥት እሌኒ ወደ ልጇ ወደ ቆስጠንጢኖስ በተመለሰች ጊዜ በኢየሩሳሌም ያደረገችውን ሁሉ ነገረችው። ሰምቶም እጅግ ደስ አለው። እንደገና ሌላ ብዙ ገንዘብና ሕንፃውን ተቆጣጥረው የሚያሰሩ ሹሞችን ላከ። ለሚገነቡና ለሕንፃው ሥራ ለሚያገለግሉ ሁሉ ደሞዛቸውን ሳያጓድሉ ሁልጊዜ ወደ ማታ እንዲሰጧቸው ንጉሡ አዘዘ። ስለ ደሞዛቸው እንዳይጮኹና እንዳያዝኑ እግዚአብሔርም ስለ ጩኸታቸው በእርሱ ላይ እንዳይቆጣ ይፈራልና። ጻድቅ ንጉሥ ቆስጠንጢኖስም በነገሰ በ30 ዓመቱ የከበሩ ቦታዎችን ሕንጻቸው በተፈጸመ ጊዜ ንዋየ ቅዱሳት ዋጋቸው ብዙ ድንቅ የሆነ የከበሩ የግምጃ ልብሶችንም ላከ። ደግሞም ወደ ቆስጠንጥንያ ሊቀ ጳጳስ ኤጲስቆጶሳቶቹን በመያዝ እንዲዘጋጅ እንዲሁም ወደ አንጾኪያ ሊቀ ጳጳሳትና ወደ እስክንድሪያ ሀገር ሊቀ ጳጳሳት ወደ አባ ትናቴዎስ ኤጲስቆጶሳቶቹን በመያዝ ሁሉም ሊቃነ ጳጳሳት ወደ ኢየሩሳሌም ተሰብስበው በከበሩ ቦታዎች ውስጥ የተሰሩትን ወይም የታነጹትን አብያተ ክርስቲያናት እንዲያከብሩ ንጉሡም እንዳዘዘ ሁሉም ተሰበሰቡ። እስከ መስከረም 16 ቀን ኖረው በዚች ቀን ሁሉም አብያተ ክርስቲያናት መሠዊያቸውንም አከበሯቸው። የቁርባን ቅዳሴንም ቀድሰው ለምእመናን ሥጋውን ደሙን አቀበሉ። በዚች ቀን ከቶ እንደ እርሱ ሆኖ የማያውቅ ታላቅ ደስታ ሆነ። የከበረ መስቀልንም በመሸከም በእነዚያ በከበሩ ቦታዎች ዞሩ። በውስጣቸው ለእግዚአብሔር ሰገዱ፣ አመሰገኑትም፣ መስቀሉንም አከበሩት። ወደ ሀገሮቻቸውም በሰላም በፍቅር ተመልሰው ገቡ። ለእግዚአብሔር ምስጋና ይሁን። በመስቀሉ ኃይልም ሁላችን የክርስቲያን ወገኖች ይጠብቀን፣ አሜን። በዚች ቀን በፋርስ ንጉሥ አሜኔሶር እጅ ተማርኮ ወደ ነነዌ ሀገር የተወሰደ ከንፍታሌም ነገድ የገባኤል ልጅ ጦቢት አረፈ። ይህም ጻድቅ ጦቢት በሕይወቱ ዘመን ሁሉ እውነትና ቅን በሆነ ሕግ ጸንቶ የሚኖር ነው። ከወገኖቹም ጋር ከመማረኩ በፊት ለችግረኞች ብዙ ምጽዋትን ይሰጥ ነበር። ብዙ ጊዜም የበጎቹን ጠጉርና ከእህል አስራቱን ይዞ ወደ ኢየሩሳሌም ይወጣ ነበር። ከገንዘቡም ከ3 አንዱን ለድሆች የሚሰጥ ነው። በዚያን ጊዜ ሕዝቡ ሁሉም ክደው በዓልና ደማሊ ለሚባሉ ጣዖታት ይሰዉ ነበር። ወገኖቹም ወደ ነነዌ በተማረኩ ጊዜ ሁሉም የአሕዛብን እህል በሉ። እርሱ ግን ሰውነቱን ይጠብቅ ነበር። የአሕዛብን መብል እንዳይበላ እግዚአብሔርን ያስበው ነበርና። በአንዲት ዕለትም በአደባባይ የወደቀ በድን አግኝተው ነገሩት። ወዲያውኑ እህል ሳይቀምስ ተነስቶ ሄደ። ፀሐይም እስኪገባ ወደ አንድ ቤት አስገብቶ አኖረው። ፀሐይ ሲገባም ቆፍሮ ቀበረው። በዚያች ሌሊትም እንደ ኃጢአተኛ ሆኖ በእድሞ ስር ተኝቶ አደረ። በእድሞም ላይ ወፎች መኖራቸውን ስላላወቀ ፊቱን ገልጦ ሳለ ኩሳቸውን ከዓይኖቹ ላይ ጣሉበት። ዓይኖቹም ተቃጠሉ፣ ከእሳቸውም ጢስ ወጣ። ታወሩም፣ ባለመድኃኒትም ሊያድነው አልቻለም። በዚያን ጊዜ ጦቢት ወደ እግዚአብሔር እንዲህ ብሎ ለመነ። አቤቱ በቸርነት አስበኝ፣ ወደ ችግረኝነቴም ተመልከት። ለመማረክና ለመዘረፍ ባደረግክልኝ በእኔና በአባቶች ኃጢአት ተበቅለህ አታጥፋኝ። አሁንም በፊትህ ደስ የሚያሰኝህን ነገር አድርግ። ከመኖር ሞት ይሻለኛልና በሞት እሰናበት ዘንድ አፈርም ሆን ዘንድ ነፍሴን የሚቀበል መልአክን እዘዝ።
በዚያች ዕለት የራጉኤል ልጅ ሳራን በጭኗ ያደረ ክፉ አስማንዲዮስ የሚባል ጋኔን ለ7 ባሎች አጋብተዋት ወደ እርሷ ሲገቡ ሁሉንም ስለገደላቸው፣ ስለዚህ የአባቷ አገልጋዮች ያሽሟጥጧት ነበርና ከሽሙጣቸውም ያድናት ዘንድ እያለቀሰች ወደ እግዚአብሔር ትለምን ነበር። ጸሎቷና የጦቢት ጸሎትም በልዑል እግዚአብሔር በጌትነቱ ልዕልና ፊት ተሰማ። ጦቢትም በገብርኤል ዘንድ አደራ ያስጠበቀውን የብሩን ነገር አሰበ። ልጁ ጦቢያንም ጠርቶ ሳልሞት በገብርኤል ዘንድ አደራ ያስጠበቅኩትን ብር ተቀበል ዘንድ ከአንተ ጋር የሚሄድ በደሞዝ የሚቀጠር አሽከር ፈልጋለሁ። ጦቢያም አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለ። ከዚህ በኋላ አሽከር ሊፈልግ ሄደ። ቅዱስ ሩፋኤልም አሽከር በሚሆን ሰው አምሳል አገኘው። እርሱም ከጦቢያ ጋር መጣ። ስሙንም አዛርያ ነኝ አለ። ጦቢትም ላካቸው። ሲሄዱም በመሸ ጊዜ ወደ ጤግሮስ ወንዝ ደረሱ። ጦቢያም ገላውን ይታጠብ ዘንድ ወረደ። ታላቅ አሳም ሊውጠው ተወረወረ። ሩፋኤልም ጦቢያን አሳውን ያዘው፣ አትፍራው፣ እረደውና ጉበቱን፣ ልቡን፣ ሐሞቱን ያዝ አለው። እርሱም እንዳዘዘው አደረገ። ጦቢያም ሩፋኤልን አንተ ወንድሜ አዛርያ፣ ይህ የአሳ ሐሞት ጉበቱና ልቡ ምን ያደርጋል አለው። አዛርያ የተባለ መልአክም እንዲህ ብሎ መለሰለት፣ ጋኔን ያደረበት ሰው ወንድ ወይም ሴት ጉበቱንና ልቡን ከደቀቀ ዕጣን ጋር ያጢሱለት። እንዲህም እንደሆነ ጋኔን ይሸሸዋል። ሐሞቱም ዓይኖቹ የታወሩ ሰውን ቢኩሉት ይድናል። ሁለተኛም የራጉኤል ልጅ ሳራን ያገባት ዘንድ ተናገረው። እግዚአብሔርም ይጠብቀዋልና እንዳይፈራ አጽናናው። ወደ ራጉኤል ቤትም በደረሱ ጊዜ ሳራ ተቀብላ ደስ አሰኘቻቸው። ከዚህ በኋላ ጦቢያ ሳራን ወደዳት። እርሷን የሚሰጠው ዘንድ አባቷን በጠየቀው። አባቷም ለ7 ባሎች አጋብቷት 7ቱ እንደሞቱ ነገረው። ጦቢያም የእግዚአብሔር ፈቃድ ይሆን አለ። ወደ ጫጉላ ቤትም ባገቧቸው ጊዜ ሩፋኤል የነገረውን ቃል አስታወሰ። የአሳውንም ጉበትን ልብ ከደቀቀ ዕጣን ጋር አጤሰ። ያን ጊዜ አስማንዶስ የተባለ ጋኔን ሸሸ። መልአከ ሩፋኤልም ይዞ ለዘላለሙ አሰረው። ጦቢያም ሚስቱን ሳራን ይዞ ደስ ብሎት ወደ ቤቱ ተመለሰ። እናትና አባቱን በደስታ ተቀበሉት። የአባቱም ዓይኖች በኳለ ጊዜ እንደ ጭጋግ ሆኖ ከዓይኖቹ ተገፈፈ። ዓይኑን አሸ። ወዲያውኑ ድኖ ልጁን አየ። ከዚህ በኋላ የከበረ መልአክ ቅዱስ ሩፋኤል ራሱን ገለጠላቸው። ብዙ ነገርም ነግሯቸው ወደ ሰማይ አረገ። ከዚህ በኋላ ከወገኖቹ ጋር ተድላ ደስታ አደረገ። ክብር ይግባውና ስለ ክርስቶስ መከራ እንዲህ ብሎ ትንቢት ተናገረ። እርሱ በኃጢአታችን ይገርፈናል፣ ደግሞ እርሱ ይቅር ይለናል። ሁለተኛ መከራህን የሚያስቡ የተመሰገኑ ናቸው፣ እነርሱ ክብርህን ባዩ ጊዜ በአንተ ደስ ይላቸዋልና አለ። ዳግመኛም ስለ ኢየሩሳሌም መታነጽ እንዲህ ብሎ ትንቢት ተናገረ። ኢየሩሳሌም ሰንፔር መረግድ በሚባል በከበረ ዕንቁ ትሰራለች። ድልድዩዋ፣ ቅጽሯ፣ አደባባይዋ፣ ደጆቿ በከበረ ዕንቁ በጠራም ወርቅ ይሰራሉ። አደባባይም ቢሪሌ፣ አትራኮስ፣ ሶፈር በሚባል ዕንቁ ይሰራልና በመንገዷ ሁሉም እግዚአብሔርን አስቀድሞ የነበረ ወደፊትም የሚኖር እያሉ ያመሰግኑታል። ደግሞም ከዓለማት ሁሉ ጽዮንን ከፍ ከፍ ያደረጋት እግዚአብሔር ይመስገን ይላሉ። ሁለተኛም የእስራኤል ምርኮኞች ከባቢሎን ወደ ኢየሩሳሌም እንደሚመለሱ ትንቢት ተናገረ። ሁለተኛም ደግሞ ዮናስ ከነነዌ እንዲወጣ ልጁን ጦቢያን አዘዘው። ዳግመኛም ልጁን እንዲህ አለው፣ ልጅ ሆይ ምጽዋት እንደምታድንና እንደምታጸድቅ ተመልከት። ይህን ተናግሮ በአልጋው ላይ ሳለ በ158 ዘመኑ አረፈ። በክብርም ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ
ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብው በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህ መጽሐፍ ወረቀት አዘጋጅቶ የተረጎመውን ያጻፈውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን።